ሰላም እንዴት ናችሁ? ይሄ ቪዲዮ በጣም ለወጣቶች በተለይ እስከ 12ኛ ክፍል ላላችሁ ከዛም በላይ ትምህርት ይጠቅማል ወይስ አይጠቅምም የሚል ሐሳብ ላይ ሁልጊዜ የምትወዛገቡ ሰዎች ምናልባት ብታዳምጡት ለእናንተም አይዲያ ሊሰጣችሁ ይችላል። የጋራ ሐሳብ ሊኖረን ይችላል። በዋናነት ግን እስከ 12ኛ ክፍል ያላችሁና ከ12ኛ ክፍል በኋላ ስላለው ብዙ ነገር ገና ያላወቃችሁ ለማወቅ በተስፋ ያላችሁ እንዲህ ለሆን ነው ይህን ፈተና አልፎን ያንን ፈተና ወድቀውን ያላችሁ ለምትወዛገቡና ምን ሙያ ይዝሆን የት መስሪያ ቤት ተገባ ይሆን አንዳንዴ ደግሞ ይመጡና ትምህርት ሲጀመር ምን ይሰራል ምን ያደርግልናል ያሉ ጎንያችሁን ለሚሰልቧችሁ ፈሪ ለሚያደርጓችሁ ለነሱ መልስ ይሆን ዘንድ ይህንን እንደ ሐሳብ ወስዳችሁ በደንብ ታብላሉት ዘንድና እንድንነጋገርበትም የሚረዳ ነው። አዲስ ከሆናችሁ ሰብስክራይብ ብታደርጉ በቀጣይ እንዲህ አይነት ወሳኝ ሐሳቦችን ስለምንነጋገር ይጠቅመናል። እኔ ይህንን ኤክሶሊ ክላስ ብዬ ስጀምረው የኮሚኒቲ ቼንጅ ለማምጣት ነው። ሰው የሚኖረው ለምንድን ነው? ለምን ዓላማ ነው የሚኖረው? አንዱ የአንዱ ባህሪ ያለመሆን ነው? እድሜ ዘመኑን በሆነ ነገር ጨርሶ በድህነት ለመማቀቅ ነው? ሃይማኖት አለን፣ ታሪክ አለን፣ ቁጥር አለን። ግን ይኖረናል ብለን የምናስበው ነገር ሁሉ የለንም። ስናልመው የነበረው ነገር ስንደርስበት ባዶ ወና ውሸት ሆኖ እናገኘዋለን። ያ ነገር ብዙዎቻችንን ተስፋ እንድንቆርጥ አድርጎናል። በተለይ ወጣቱ ተስፋ ቢስ እንዲሆን፣ ኑሮ እንዲከብደው፣ ሰርቫይቫል የሆነ ላይፍ ብቻ እንዲመራ፣ ጦርነትም ሲመጣ የሚያልቀው ይሄ ወጣት ነው። በየኤሪያው እየወጣ የሚቀረው ይሄ ጄኔሬሽን ነው። በአንድ መንገድ ይሄ አንዳንድ ሚስጥር የተገለጠለት ወጣት ደግሞ ቀድሞ በነበሩ ሰዎችና በወላጆች ድክመት ምክንያት ይሄ ጊዜ እየተበላሸ እንደሆነ የገባው ነገስ እኛ ልጆች የሚኖራቸው ጊዜ ምን ይመስላል የሚለውን ሐሳብ ያስባል። ትምህርት ይጠቅማል ወይስ አይጠቅምም? ትምህርት ቤት የምትሄዱ ምን ልትሰሩ ነው? ትምህርት አይጠቅምም፣ ትምህርት አያስፈልግም ብለው የሚያምኑ ሰዎች ዋና መከራከሪያ የሚያደርጉት የተማሩ ሰዎች ያሉበትን የኢኮኖሚ ደረጃ ነው። ብዙ ጊዜ በትምህርት ከፍ ያላሉ ብዙ ያልገፉ ሰዎች የኢኮኖሚ ደረጃቸው ብዙ ሪሶርስ አላቸው፣ ብዙ ሀብት አላቸው፣ ብዙ ያከማቹት ነገር አለ፣ መኪና አላቸው፣ ከቤትም ቤት አላቸው። አማርጠውን ያላቸው መኖር ብቻ ሳይሆን ትምህርት ላይ ብዙ እድሜያቸውን የገፉ ሰዎች ደግሞ አለን የሚሉትም የላቸውም። ይህ ነገር እንደው ቢያንስ ቢኖረን ብለው የሚሉት ነገርም የላቸውም፣ እንኳንስ ጨመር ያለ ነገር። ሰው ይሄንን በማየት ትምህርት ምን ይጠቅማል የድህነት ምንጭ ሆነን እንጂ የሚል ሐሳብ ይነሳል ማለት ነው። ኢንፋክት እኔ ስማር የነበረበትን ጊዜ ሳስበው እስከ 12ኛ ክፍል ትምህርት አያስፈልግም የሚል ሐሳብ ላይ አልነበርኩም። እየቆየሁ ሲሄድና ለምሳሌ ዩኒቨርሲቲ ከገባሁ በኋላ ያሉ ነገሮችን ሳያቸው በተለይ የመጀመሪያ ዓመት ዩኒቨርሲቲ ላይ ተስፋዬ ነው። ሁልጊዜ የምናልመው ነገር ከተማርን በኋላ ሞር ዲሰንት ላይፍ እንኖራለን። እንደዛ ነገር ነው የምናስበው። እስከ መጀመሪያ ዓመት ዩኒቨርሲቲ ትምህርት ድረስ እንደዛ ነው የምታስቡ ሁላችሁ። ኋላ ላይ መምህራን ከእናንተ ጋር ያላቸውን ኢንተራክሽን ስታዩ፣ የመምህራንን ኦቨርኦል አፒራንስ ስታዩ፣ ዩኒቨርሲቲዎች ላይ ኮሌጅም ሊሆን ይችላል ፎር ዛት ማተር እዛ ጋር ያለውን ሁኔታ ስታዩ፣ መስተንግዶ አሁን ዩኒቨርሲቲውን ዩኒቨርሲቲ የሚያሰኘው ክላሱን ብቻ አይደለም፣ እዛ ውስጥ ያሉ አባላት መምህራን፣ በየቢሮ ያሉ ሰዎች እንዴት እንደሚያስተናግዱ፣ ለምን ቅድሚያ እንደሚሰጡ እሱን ስትረዱ አሃ ትላላችሁ። ስትመኙት ስታለሙት የነበረው ነገር ለካ ኦኬ እንዲህ ነው እንደ ያለ አእምሯችሁ ሚኒንግ እየያዘ ይመጣል ማለት ነው። ሌላም ሰው ዩኒቨርሲቲ እንዲገባ ለመምከር ላትጓጉም። ያሳለፋችኋቸው ነገሮች ዩኒቨርሲቲ ለመግባት ያጣችሁት እንቅልፍ ይቆረቁራችኋል። ስሩ የተባላችሁ ቤተሰቦቻችሁን ለማገዝ ወይም ገቢ የሚያስገኝላችሁን ስራ ለመስራት ስትሰሩ የነበረው ነገር ያልሰራችሁት ነገር ይቆረቁራችኋል። በጣም ኦርዲነሪ የሆነ ላይፍ ትመራላችሁ። ይደብራችኋል። ኤቭሪቲንግ በሆነ ስሜት ላይ የሚያቆያችሁን ነገር ትፈልጋላችሁ። ስለ ትምህርታችሁ አታስቡም። ስለዛ ትምህርታችሁ ላይ ያላችሁ ውጤት ይቀንሳል። ኤቭሪቲንግ ስለ ትምህርት ያላችሁ ሚኒንግ ይጠፋል ማለት ነው። እንዲያው በጣም ጸጸት ውስጥ የማትገቡበት ዝቅታ ውስጥ ካቆያችሁ እግዚአብሔር ረድቷችሁ ቶሎ የምትነቁ ከሆነ በጣም የምትጠፉበት ቦታ ላይ ካልነበራችሁ ግን ትምህርት ነው ራሱ የማይጠቅመው ወይንስ ትምህርቱን የሚመሩት